መኪና ነው መኪና ወሬ አይደለም መኪናው ቆሟል ቁልፉ ያውና የ5 ሚሊዮን ብር ሽልማት ሸልሙ የ5 ሚሊዮን ብር የትኛው እናከብራለን ሰላም ጤና ይስጥልን ውድ ተመልካቾቻችን ሁለገብ የኪነ ጥበብ ባለሙያው የሆነው ተውኔት ጸሐፊው አዘጋጁ ተዋናዩ እንደውም የስነ ግጥም ደራሲ የሆነው አርቲስት ጌትነት እንየው ዛሬ የ68ኛ ዓመት የልደት በዓሉን እንዲሁም ደግሞ 43ኛ ዓመት የሥራ ዘመን በዓሉን በማስመልከት እንግዲህ በኢትዮጵያ ብሔራዊ ቲያትር በጓደኞቹ በወዳጆቹ እንዲሁም ደግሞ በተስፋ የኪነ ጥበብ ኢንተርፕራይዝ አማካኝነት ተዘጋጅቶ ዛሬ በመድረኩ ሊደምቅ ተገኝተናልኛ እንግዲህ ጌትነት እንየው ያልሰራቸው የኪነ ጥበብ ሙያ ስራዎች የለም ማለት እንችላለን። አዘጋጅ ነው፣ ደራሲ ነው፣ ከያኒ ነው። ሁሉም ሙያ ላይ የሚገኝ ነው። በተለይ በቲያትር ዘርፉ ላይ ከምንጠቅሳቸው በኢትዮጵያ ደረጃ ከምንጠቅሳቸው ትልልቅ የኪነ ጥበብ ባለሙያዎች መካከል አንዱ ጌትነት እንየው ነውና የልደት በዓሉ ላይ ነው ዛሬ የተገኘነው። ወደ ውስጥ ገብተን ደግሞ የልደት በዓሉ ምን ይመስላል እንግዲህ በቁም መመሰጋገን ሀገራችን ላይ አልተለመደምና እንደነዚህ አይነት መሰናዶች ደግሞ ምን ይመስላሉ የሚለውን የጌትነት ስራዎችስ ምንድናቸው የሚለውን ነገር እንግዲህ ለተመልካቾቻችን ልናስቃኝ ነው እዚህ የተገኘነው። እንግዲህ ተመልካቾቻችን የአርቲስት የጌትነት እንየው የ68ኛ ዓመት የልደት በዓል አከባበር ምን ይመስላል የሚለውን እንግዲህ ወደ ውስጥ ገብተን ወደ እናንተ የምናደርስ ነው የሚሆነው። እንግዲህ እንደሰማኑ በጣም በሰፊው በትልቅ የኪነ ጥበብ ትዕይንቶች የታጀበ እንደሆነ ሰምተናል። በርካታ ሰርፕራይዞችም አሉ ተብለናል። ምንድነው ሰርፕራይዙ የሚለውን ደግሞ ወደ ውስጥ ገብተን የምናየው ነው የሚሆነው። ቆይታችሁ ከኛ ጋር ይሁን፣ ተከተሉን። ሰላም እንግዶቻችን፣ አሁን በተለያየ ዓለም ያሉ በስራቸው በጣም የምናከብራቸው የዛሬው ሙሽራ የጌትነት እንየው ወዳጆች፣ የሥራ ባልደረቦች፣ ጓደኞች የመልካም ልደት ምኞታቸውን ያስተላልፋሉ፣ ገጠመኞቻቸውንም ያወጋሉ። እሱ ቪዲዮ ተከታትለን እንመለስ። ተስፋ የኪነ ጥበብ ኢንተርፕራይዝ። ያው ጌትነት በምን አጋጣሚ ነው የተዋወቃችሁት የሚባል ሰው አይደለም። ፐርሰናል ካልሆነ ሁሉም ሰው ያውቀዋል። በተለይ ቲያትር የሚወድ ሰው እንደኔ በልጅነት ጀምሮ በጣም ማከብረው ባገኘው ሰላም ብለው ድምጹን ብሰማ ብዬ የምመኘው ሰው ነበረ እና እንደ ፈጣሪ ፈቃድ ሆኖ አዲስ አበባ ዩኒቨርሲቲ ገብቼ የመጨረሻ ዓመት ተማሪ ሆነን ጌትነት 50 ዓመት ስንት ነው የሚል ቲያትር ለአዲስ አበባ ዩኒቨርሲቲ 50ኛ ዓመት በዓል ደርሶ ሊያዘጋጅ መጣ። ስለዚህ በዛ አጋጣሚ አንድ 3 ወር በተማሪነት እሱ ደግሞ ቲያትር እያዘጋጀ በዛ ነው የተዋወቅ ነው። እንግዲህ ጢቤ ዛሬ በኢትዮጵያ ብሔራዊ ቲያትር የተገኘ ነው የአንጋፋ ሁለገብ ኪነ ጥበብ ሰው የአርቲስት ጌትነት እንየው የ68ኛ ዓመት የልደት በዓል በተጨማሪም ደግሞ 43ኛ ዓመት የሥራ ዘመኑ ምክንያት በማድረግ በወዳጅ ጓደኞቹ የምስጋና የአክብሮት መርሃ ግብር ላይ እንገኛለንና ያው አንተም የኪነ ጥበብ ተመራማሪ እንደሆነ መጠን ስለ አርቲስት ሁለገብ ኪነ ጥበብ ሰው ጌትነት እንየው የምትለው ብዙ ነገር ይኖራልና ከብዙ በጥቂቱ እስኪ አንተ ነገር በለን። በጣም አመሰግናለሁ ሁለታችሁንም ናዎች። አጠቃላይ የጌትነት እንየው ያው በኢትዮጵያ የቲያትር የመድረክ ጥበብ ላይ ማቀው በቃ ከልጅነት ጀምሮ ልጅ እያለሁ እኛ ገና የሃይ ስኩል ተማሪዎች ሳንሆን በፊት ኤሌመንታሪ ሁሉ እያለን ነው ጌትነትን የበላይ ዘለቀን ሆኖ በሚሰራበት ጊዜ በቃ የቲያትርን ኢትዮጵያ ውስጥ የመድረክ ቲያትርን በተለየ መልኩ ያመጣ አርበኝነትን በጣም ያመጣ የዛን ጊዜ የደርግ ዘመን ነበረ። ወታደራዊ ነገሮች ያሉበት ነው። አጠቃላይ በላይ ዘለቀ ብሔራዊ ጀግና ናሽናል ሂሮ ሆኖ
የመጣበት ጊዜ ነው እና ያንን ደግሞ በላይ ዘለቀ ራሱን እስከሚመስል ድረስ በኋላ እንደውም ፎቶግራፉ የበላይ ዘለቀ አይገኝም ነበር እና ከጋዜጣ ከአዲስ ዘመን ጋዜጣ ተፈልጎ ልክ ራሱን ነው የሚመስለው የነበረውና ብዙዎቻችንን በወጣትነታችን ይሄ የሀገር ፍቅር ስሜትን ያስተማረን በበላይ ዘለቀ ውስጥ ኢትዮጵያ ምን እንደምትመስል ለኢትዮጵያ የቆመ የሚታገል በግፍ እና በደባ በሴራ ራሱን ያጣ ትልቅ የሀገር ጀግና ፋሺስት ጣሊያንን ከጎጃም አርበኞች እንግዲህ ቁጥር 1 የሚባለው ነው በላይ ዘለቀ እና ፋሺስቶችን እዛ ድባቅ የመጣ ነው። ልጁን የሻሸ ወርቅን ለጣሊያን ይዟት በልጁ ሊደራደረው ፈልጎ በኢትዮጵያን በልጄ ያልደራደረው ብሎ ልጁን እንደገና ከጣሊያን ያስለቀቀ ጀግና ነው። ያንን ብሔራዊ ጀግና ነው ወደ መድረክ አምጥቶ መድረክ ላይ ያሳየን የነበረውና ከዚህ ከልጅነታችን ጀምሮ ኢትዮጵያዊነትን እያስተማረን ያሳደገን የኮተኮተን ትልቅ ከያኒ ነው ማለት ይቻላል። እንግዲህ በጣም ደግ ሰው መሆኑን አዋቂ ሰው መሆኑን ያኔ 50 ዓመት ስንት ነው የሚለው ቲያትር አዲስ አበባ ዩኒቨርሲቲ 50 ዓመት ነው የሆነው በዛ ጊዜ። ነገር ግን የዩኒቨርሲቲውን 50 ዓመት ከኢትዮጵያ ታሪክ ጋር ያያያዘ ያለፈውን የወጣውን የወረደውን የተገኘውን የጠፋውን ሁሉን ነገር እዛው ከቶ መክተት ብቻ ሳይሆን በውበት ከቶ ሙዚቃዊ ቲያትር አድርጎ ነው የሰራው። በጣም ድንቅ ነበረ። ብዙ ትምህርት ነው የተማርነው። ከሱ በላይ ደግሞ ማታ ማታ አልፎ ራት ይጋብዘን ነበረ። ከካፌ እንግዲህ የመውጣት እድል ደግሞ እሱ ይሰጠን ነበረ። ይሄ ሁሉ በጣም ደግነቱ፣ ጥበብ፣ አዋቂነቱ፣ ሰው መውደዱ ሁሉ አስታውሰዋለሁ። እንደምን አመሻችሁ። ሰርጌን የመሰለኝ ዛሬ እግዚአብሔር የተመሰገነ ይሁን። ከዚህ የበለጠ መታደል የለም። እኛ ቀደምት ታላላቆቻችን ከመሰከሩት ጀምሮ እስከ እኔ ድረስ አንተን ያላየ፣ አንተን ያላደነቀ፣ አንተን ያላከበረ የለም። አንድ ግን ሌሎች ሰዎች ያላዩት እኔ የተገነዘብኩትን አንድ ነገር ልናገር። ጌትሽ ሰርተህ ተደብቀሃል በአንተ ቤት። ያንተን ስም ይዘን ባንኳኳ ነው በር ሁሉ ከሰዎች የተሰጠ ምላሽ እጅግ በጣም የሚገርም ነው። እኔ ኃይሉ ጸጋዬ ብዙ የበርካታ ሬዲዮ ድራማ፣ የመድረክ ድራማ፣ የቴሌቪዥን ድራማ ደራሲ ነኝ። ለዚህ ካበቁኝ ከትልቁ መምህሬ ከመንግስቱ ለማ ቀጥሎ ከምጠራቸው 3 ሰዎች አንዱ ጌትነት ነው። ጸግሽ እንኳን አደረሰ። ኃይሉ ጸጋዬ ነው ስሜ። ብዙ ሰዎች በአባቴ ስም ነው የሚጠሩኝ፣ እንዳትቆርጠው። ብዙ ሰዎች በአባቴ ስም ነው የሚጠሩኝ። እነሱ በአባቴ ስም የሚጠሩኝ ሰዎች እጅጉን ነው የምወዳቸው። ለምን አባቴን ስለምወደው በሚገባ መጠሪያ ስለሆነ። እሺ ኃይሉ ጸጋዬ ወይ እንኳን አደረሰ። እንኳን አብሮ አደረሰ ለጌትነት 68ኛ ዓመት የልደት በዓል እንኳን አደረሰ። እንግዲህ አከባበሩ በጣም ደስ ይላል፣ ልብ ያሞቃል። የጥበብ ጓደኛ መምህር፣ ብዙ የተማረ ለሀገር ባለውለታ ለቀጣይ ትውልድ ይሄ ነው ተብሎ ባይገለጽ አሻራዎች በስራዎቹ አሻራውን ያሳረፈ በአንተም ስያሜ እንግዲህ ሎሬት የሚል ስያሜ እንዲያገኝ ያደረገው ስራው ነውና በስራ እንደዚህ መከበር ምን ትላለህ አንተ? እንግዲህ ለዚህ ትልቁ ነገር ይሄ አጠገብ የሚገኘው ተፈራ ወርቁ ነው። የኛ አገር ያልታደለ አገር ነው። አገሩ ሳይሆን አስተዳደሩ ይሄ ተቋሞቻችን የተበላሹ ናቸው። ጌትነት ከዚህ የበለጠ ክብር ይገባዋል። አሁን እኔ በአደባባይ በህዝብ ፊት የኢትዮጵያ ህዝብ በተወከለበት ሊሰጠው የሚገባውን ትልቁን ክብር እንዲሰጠው አድርጊያለሁ። ይሄን ደግሞ ሌሎች ምን ሄዳቸው ፕሮሰሶች አሉ። ህዝቡ ተቀብሎታል። ሎሬትነት የሚገባው ሰው ግን እያከበር ነው ያለ ነው ግለሰቦች ነው። አሁን ተፈራ፣ እኔ ጓደኞቹ ተፈሪ፣ አበበ ባልቻ እንደዚህ ነን ያለ ነው እና ይሄ የተጠራው አይደለም። በተቋማት ደረጃ እንደ ጌትነት እኔ አይነት ሰዎች እንደነ ተፈሪ አለሙ አይነት ሰዎች እንደነ ማን ያዘዋል እንደሻው አይነት ሰዎች እንደነ አበበ ባልቻ አይነት ሰዎች እንደነ ኤልሳቤጥ መላኩ አይነት እነ ጀማነሽ ሰለሞን አይነት ለሰሩት ነገር ክብር በአደባባይ በህዝብ ፊት በመንግስታትና በተቋማት ሊሰጣቸው
ይገባል። አሁን እኛ የሰጠነውን ክብር ማንም አይወስድበትም። ገብቶሻል? ህዝብ ነው የሰጠው። በቃ አለቀ። እኔ የወከልኩት አርቲስቱና ህዝቡ ነበረ፣ ተሰጥቶታል። ማንም አይወስድበትም። ወደፊት ይሄ በተቋማት ደረጃ ሊቀጥል ይገባል። የሚሰማ ሰው ካለ እውቀትን ፍለጋ የሚል መጽሐፍ አሳትሞ እኔ አዲስ አበባ ዩኒቨርሲቲ አስተማሪ ሆኜ ቀርቼ ልንመርቅ እዚሁ ብሔራዊ ቲያትር መተን አብረን ቆይተን የዛ ቀን ደግሞ ቤቱ አሳድሮኝ ነበር እና ቤቱ አድሬ የነገረኝ ነገሮች የመከረኝ ነገሮች ሁሉ አረሳቸው። ከዛ በኋላ በአጋጣሚ አሁንም ማስተርስ ዲግሪን ስሰራ ሊትሬቸር መመረቂያ ጽሁፌ ፕሬዘንቴሽን ኤንድ ሪፕሬዘንቴሽን ኦፍ ሂስትሪ ኢን ጌትነት እንየውስ ፕሌይስ የሚል ነበረ። ስለዚህ ያጠናሁት በማስተርስ የጌትነት እንየውን ተውኔቶች ነው። ስፔሲፊካሊ ደግሞ የታሪካዊ ተውኔቶችን ማለት ነው። እሱ ሳጠና ደግሞ ያን ወረቀቴን ስጽፍ ቀን ሌሊት ከሱ ሀሳብ ጋር ከሱ ጽሁፍ ጋር ከሱ አስተሳሰብ ጋር ከሱ ችሎታ ጋር ነበር የምቆየው ማለት ነው። እና ከተውኔቶች ውስጥ ትችት ለማውጣት በጣም ብዙ ጥረት አድርጌያለሁ። ታሪካዊ ተውኔት ከዓለም ካነበብኩት ከሊትሬቸር ጋር አያያዝኩኝ። ሂስትሪን ምንድነው? ታሪክ ምንድነው? ተውኔት ውስጥ ታሪክ እንዴት ነው የሚነገረው? በተውኔት ውስጥ የሚቀርብ ታሪክ ምን ፋይዳ አለው? ምን ረብ አለው? ብዬ ብዙ አጠናሁ። ጌትነትን በጣም በብዙ እጥፍ ብዙ ትውልድ ለመስራት የደከመ መሆኑን በዛ ተውኔቶች ውስጥ ለማየት ችያለሁ። ተፌ በቅድሚያ ለኢንተርቪው ፍቃደኛ ስለሆንክ ከልብ አድርገን እናመሰግናለን። እንኳን ደስ አለ ማለት እንፈልጋለን። እንግዲህ ይህንን ፕሮግራም ካዘጋጁት አካላት መካከል አንተ ዋነኛው ነህ። ያንተ ተቋም ልክ እንደዛው። ምን ይመስል ነበር ፕሮግራሙ? እንዴት አገኘኸው? እኔ በጣም አመሰግናለሁ አክብራችሁ እኛ ጋር ስለመጣችሁ ይህንን ታላቅ ባለሙያ አብረን በጋራ ስላከበር ነው በጣም ደስ ብሎኛል። እንግዲህ ዝግጅቱ እንዳልኩሽ 1 ወር ያህል የፈጀ ነው። በጣም በሁል ጊዜ የምመኘው ነው ጌትነትን ማክበር፣ ስለ ጌትነት ስራ መዘመር በጣም ነው የምወደው። ቅድም እሱም ሲናገር እንደሰማሽው እንደው ወድጄም አክብሬም ብዙ አልጠግብምና ዛሬ ግን እንደው በደንብ በይፋ እንደው ደስ ባለን በክብር በማርች ባንድ ታጅቦ እንዲገባ አድርገን እንደው ለየት ያለ ነገር አንቺም አይተሽ ደስ ብሎሻልና ይሄን ስላሰራው በጣም ደስ ብሎኛል። በጣም የተለየ ስሜት ነው ዛሬ። በጣም ጥሩ ኢሞሽን ሆኜ ነው የምታየኝ ያሉት። እንግዲህ መንገድን ቀድሞ እየጠረገ ነው እግዚአብሔር ከዚህ የክብር ማማ ላይ ያቆመኝና በመጀመሪያ እግዚአብሔር የተመሰገነ ይሁን። አንዳንዴ ቃል ስሜትን በሙሉ አይገልጽም፣ እንደውም ይደብቀዋል መሰለኝ። ከቃል በላይ ነው የተሰማኝ ስሜት። ሁላችሁንም በጣም አመሰግናለሁ። ፕሮግራሙ እንዴት አገኘኸው? ምን መስል ነበር? በጣም ደስ የሚል ፕሮግራም ነበር። በብሔራዊ ቲያትር እንግዲህ እሱ ስራም የተቀጠረው ብሔራዊ ቲያትር ነው። ብሔራዊ ቲያትር ላይ ነው እድሜውን የጨረሰው። በዚች በኩል የሚመላለስባት፣ የሚዞርባት፣ የሚገባባት፣ የሚጫወትባት፣ ቆሞ የሚታይባት፣ እሱን ለማየት ብዙ ሰዎች የሚመጡበት የሚኮለኮሉበት ጌትነት እንየው ቲያትር ከሰራ በኋላ እሱን ለማየት በቃ በጣም ብዙ ሰው የሚመጣበት ቦታ ላይ ነው። እዚህ ቦታ ላይ ነው ደምቆ ዛሬ የወጣው ጌትነት 68ኛ ዓመቱን ያከበረበት ህዳር 1 2018 ዓመተ ምህረት በጣም ብዙ ጓደኞቹ ብዙ የጥበብ አጥናቂዎች እንደገና እዚሁ ብሔራዊ ቲያትር ውስጥም አገር ፍቅርም ራስ ቲያትርም ሌሎችም ቲያትር ቤቶች የሚሰሩ ተዋንያት ጸሐፌ ተውኔቶች የመጡበት ነው እና ይሄ መድረክ ላይ እንግዲህ በታላቁ ጸሐፌ ተውኔት በኃይሉ ጸጋዬ አማካኝነትም የሎሬት ማዕረግ በህዝቡ እዚህ ጋር ያለው ህዝብ ይሄንን ለመስጠት የሚመጥን ህዝብ ስለሆነ ብዙ ጊዜ እንደዚህ ይደረጋል። በነገራችን ላይ በዓለም ላይ ይደረጋል። የሚመጥኑ ሰዎች እስካሉ ድረስ እነዛ ሰዎች ይሁንታ ከሰጡ ያ ማዕረግ ይሰጣል። የሎሬትነት ማዕረግ የተሰጠበት ቀን ነውና የጌትነት እንየው በጣም ደስ የሚል የልደት በዓሉ ነበረ ዛሬ። ሎሬት ጌትነት እንየው ለኢትዮጵያ ኪነ ጥበብ ምን አስተዋጽኦ አበርክቷል ትላለህ አንተ? እንደው ባንተ አንደበት ምን ዋርካው አይደል እንዴ? ምንድነው የምትይው? ምንድነው አሁን ይሄንን እንዴት እንድመልስልሽ ነው የምትፈልጊው? አሁን በሱ ትልቁ ዋርካ ጌትነት ነው። በግጥሙ ብቲ ባጫጭር ተውኔቶች አጻጻፍ ብቲ በትልልቅ ታሪካዊ ተውኔቶች አጻጻፍ ብቲ ለሀገር እጅግ በጣም ትልቅ
አስተዋጽኦ ስራ ከሰሩ ሰዎች በግንባር ቀደምትነት ከሚጠቀሱት መካከል ነው ጌትነት እንየው። ሊዘረዘር አይችልም፣ ሊቆጠር አይችልም፣ አይገባም። ምክንያቱም ሩቁ ነው፣ ጣራ ነው፣ ሰማይ ነው። የኛ ሁሉ አስተማሪያችን ብዙ ነገር እጃችንን ይዞ አስተምሮናል ጌትነት እንየው። እኔ ትንሽ ነው በእድሜ የሚበልጠኝ፣ ትምህርት ቤትም የምንለያየው ትንሽ ነው። እኔ ፍሬሽማን ሆኜ እሱ 4ኛ ዓመት ነበር። እንግዲህ ከዛ ጊዜ ጀምሮ እንተዋወቃለን። የምፈልገውን ነገር በልጅነት የ19 ዓመት የ20 ዓመት ልጅ ሆኜ ይሄ ነገር እንዴት ነው ጌትነት እንየው ስለው በቃ በንጹህ ልቦና በመርዳት በመንፈስ ብዙ ነገር አስተምሮኛል። እኔም የሱን ከሱ የተጋባብኝን ነገር ወስጄ ይሄው እድሜ ሙሉ ወጣቶችን በመደገፍ በማበረታታት በማስተማር ላይ ይገኛል። ስለዚህ አስተዋጽኦ ትልቅ ነው። ይበቃል። እንግዲህ ገና ካንቀልባ ተቀብላ ያሳደገችኝ ታላቅ እህቴ እናቴ ምላት እማዊ ፋንታነሽ እዚህ ያለችና ከእግዚአብሔር በመቀጠል እንግዲህ እሷን ላመስግን። በጣም አመሰግናለሁ ያደረግሽልኝ ሁሉ። ዛሬ ወቁትን ያደረግሽኝ አንቺ ነሽ። ከባለቤትሽ ዛሬ በአካል ባይኖርም ነፍሱ በሐሴት ቁልቁል እንደምታይን እርግጠኛ ነኝ። ከአርጌቦ አበበ ጋር በስስት አሳድጋችሁኛል። ባለህበት አመሰግናለሁ ጋሼ። በአሁኑ ጊዜ እንግዲህ እዩኝታና ታይታ በጣም በዝቷል። ትንሽ ነገርም የሰራ ሰው መታየት ይፈልጋል። እንደውም ዘመኑ በሙሉ የእዩኝታ ነው። በቲክቶኩም በምኑም እዩኝ ነው ያለው። እሱ ደግሞ ከዚህ ነገር ተቃራኒ ነው። ስራ ይሰራል ግን አትዩኝ ነው። በጣም በራሱ ዓለም የሚኖር ሰው ነው። ብዙም መውጣት የማይወድ ሰው ነው። ብዙም መታየት የማይፈልግ ነው። እኔ እንደውም አንዳንድ ቦታ ለምሳሌ ጌትነትን ጋብዘው ሲሉ በፍጹም አይመጣም ብዬ እነግራቸዋለሁ። ምክንያቱም እንደዚህ አይነት ነገር አይወድም እሱ። በቃ ድርሰቱ ላይ ጽሁፉ ላይ በሙያው መድረኩ ጋር መስራት ነው እንጂ ከዛ ትርፍ ያለውን ነገር ይሄ የሚሽሞነሞነውን ነገር ራሱን መሸጥ የሚባለው አይነት ነገር ውስጥ የለበትም። እንግዲህ እሱ ደግሞ ብርቅ የሚባለው ቃል እሱን ነው። አሁን አንዳንድ ሰው ገና 2-3 ሰው ሰርቶ ብርቅየው ድንቅየው ምናምን ይባላል በብዙ ሁኔታ። ግን ለእኔ ብርቅም ካለ ድንቅም ካለ ይሄ ሰውዬ ነው። ምክንያቱም ብርቅ ማለት እንደ መስቀል ወፍ የምታዩ ሁልጊዜም አታገኙ ነው። ድንቅ ማለት ስራ በጣም ኃይለኛ የሆነ ነው። ሁለቱንም የምታገኙ እዚህ ሰውዬ ላይ ነው እንጂ በየቀኑ በየቲክቶኩ በየምኑ እየወጣ ሰው ብርቅ ነው መባል አይችልም። እና እሱ ይሄ ትልቅ ኳሊቲ አለው ብዬ አስባለሁ። እኔ እንግዲህ ብሔራዊ ቲያትር ቤት መስሪያ ቤቴ ብቻ ሳይሆን መኖሪያዬም ያደግኩበትም ግቢ ነው እና ቲያትር ቤቱ የቲያትር ክፍል፣ የባህል የሙዚቃ ክፍል፣ ዘመናዊ ኦርኬስትራ እና ዘመናዊ ኦርኬስትራ የሚባሉ ቡድኖች አሉት። ሌሎቹንም አጠቃለው ማለት ነው። ስለዚህ የትኛውም ባል ምንም አይነት ዝግጅት ሲኖረው እኔ መገኘትና መስራት አለብኝ ከቲያትሩ በስተቀር እና ሁሉም ጋር መውጣት መግባት ያው ስራ ነበር። ጌትነት እንግዲህ እዩኝ ማለት የማይወድ ስራው ብቻ ተገልጦ የወጣ በጣም ትልቅ ባለሙያ ነው። በእርግጠኝነት ብዙዎቹ የሚናገሩት ጌትነትን ለኢንተርቪው ፈልገሽ ማታገኘው የትም ቦታ ላይ መጥቶ እንደው ራሱ ከበሮ የማያስደልቅ ነገር ግን ስራዎቹ ይፋ ሆነው የወጡለት ትልቅ ባለሙያ ነው። ደራሲ ነው፣ አዘጋጅ ነው፣ ተርጓሚ ነው፣ ተዋናይ ነው፣ ገጣሚ ነው። የተለየ ስራ ያለው ትልቅ ባለሙያ ነው። ስለሱ እንግዲህ ብዙዎቹ ባለሙያዎች በተካይ ሲናገሩ ሰምተሻልና እኔ እንግዲህ አብሬው ቴዎድሮስ ራይን ሰርቻለሁ፣ ሚስጥረኞች የሚል ቲያትር አብሬው ሰርቻለሁና በጣም ትልቅ ዳይሬክተር ነው። በጣም ነው የምወደው። ይሄ ነው። እዚህ ያላችሁት በሙሉ አመሰግናለሁ። የኢትዮጵያ ብሔራዊ ቲያትር ሰራተኞች ከናሳለፍናቸው ጊዜያት በሙሉ አየኋችሁ። ስም መጥራት እንዳልጀምር አጉል ነገር ነው። እንደው ጠቅላላችሁን የ1970ዎቹ የዩኒቨርሲቲ የነበርን ዘመነኞች በብዛት አይቻለሁ። ብዙ ነገሮች ነው በጋራ የተጋራ ነው። ብዙ ነገሮች ያሳልፈናል። እኔ ኪሮስ ባለፈው መጋቢት ነው እንዲሁ 70ኛው በተከበረ ጊዜ የተሰማኝ ስሜት የኔም እንደነበረ ነውና ይሄ የዛሬው ክብር የእናንተም እንደሆነ ነው የሚሰማኝ። ኃይሉ ጸጋዬ
የቀላል ነገር አይደለም። አሸክመን መሄድ ነው እኮ። ለሀገር ባለውለታ ባህልን ከማስተማር ጥበብን ለቀጣይ ትውልድ ከማስተላለፍ አንጻር እንግዲህ ሎሬት አርቲስት ጌትነት እንየው ለኢትዮጵያ ይሄ ነው የማይባል ትልቅ አሻራውን አሳርፏል እና በዚህ ደረጃ መከበሩ በጣም ደስ የሚል በህይወት እያለ እንደዚህ ተከብሮ ማየቱ በጣም የሚያስደስት ነውና ለቀጣይ ጄኔሬሽን እንደዚህ አይነት እንቅስቃሴ መደረጋቸው ምን አስተዋጽኦ አለው ትላለህ? በጣም ጥሩ ጥያቄ ነው። እንግዲህ ኢትዮጵያ ውስጥ ብዙ ታላላቅ ሰዎች መጥተው ሰርተው ለሀገራቸው ብዙ ውለታ አበርክተው አልፈዋል። በስማቸው አደባባይ የለም፣ በስማቸው ተቋማት የለም፣ ስማቸውን የሚዘክሩ ነገሮች የተሰሩላቸው አይደለም። እንዲሁ ብዙዎች አልፈውብናል እና በቁማቸው ደግሞ ማመስገን እምብዛም አልተለመደም እና ጌትነት እንየው ቅድም እንባ እየተናነቀው ሳግ እየተናነቀው የተናገረው እድለኛ ነኝ ፈጣሪውን የሚያመሰግንበት ሰዓት ነበር እና እዚህ መድረክ ላይ እዚህ ብሔራዊ ቲያትር ላይ አሁን ፎቶዎቻቸውን እዚህ የምናያቸው ነበሩ። ዛሬ እንዴት እንደሌሉ አላውቅም እና ታላላቅ የኢትዮጵያ አርቲስቶች ብዙ አልሰራንላቸውም፣ ዝክር አላደረግንላቸውም። ዛሬ ግን ጌትነት እንየው በተስፋ የኪነ ጥበባዊ ኢንተርፕራይዝ አማካኝነት በአብሲኒያ ባንክ እንደዚሁም ደግሞ በሀበሻ ቢራ አማካኝነት እንዲህ አይነት ሽልማቶች ተደርገውለት በዚህ እድሜው ላይ ደግሞ በጣም በሚያስፈልገው ስልሽ ብዙ ስራ በወጣትነት ይለፋል ይሰራል ምናምን፣ በዚህ በአንጋፋነት ደግሞ ሰውነት ምንም በሚደክምበት ጊዜ አለውልህ ላበረከትከው ውለታ ሁሉ ከጎንነን የሚሉ ተቋማት መኖራቸው እነሱን በጣም ሊመሰገኑ ይገባል እና ብዙዎችን መዘከር አለብን፣ ብዙዎችን ማስታወስ አለብን። ብዙ ስራዎች በጣም ይጠብቁናል። ጌትነት እንየው በእርግጥ ብዙ ሰርቷል። ይሄ መጥኗል ማለት አይደለም፣ ግን ከሌሎች የተሻለ ነገር እሱም እንዳመሰገነው አግኝቷል። በጣም ደስ ያለኝ ቀን ነው። እኔ በጣም ወዳጄ ነው። በጣም ደስ ያለኝ ቀን ነው ዛሬ። እኛም በጣም ነው ደስ ያለን። በዚህ ትውልድ እንግዲህ የኛን ትውልድ ወክለን እዚህ ቦታ ላይ በመገኘታችን እኛ በጣም ደስ ብሎናል። እንግዲህ ሁሌም የሀገር ባለውለታን አክባሪ አድርገን ነው፣ ከዚህ በላይ ምንም ማለት አይቻልም። እንግዲህ እዚህ ፕሮግራም ላይ በርካታ አካላት እንደተሳተፉበት ይታወቃል እና አንተም የዛ አካል አንዱ ነህና እነማን ሰዎች ተሳተፉበት፣ የትኛው አካልስ እንግዲህ ተሳተፈበት የሚለውን ነገር በጥቂቱ ብናነሳ። እንግዲህ እንደዚህ አይነት ፕሮግራም ስታዘጋጂ የቤተሰብ አስተዋጽኦ መኖር አለበት። ቤተሰቦቹ አሉ፣ ጥቂት ደግሞ እሱ የሚወዳቸው የሚያምናቸው ባለሙያዎችም እንዲሁ ያሳትፈናል። በዋናነት ግን ስራውን ራን እያደረገ አቅጣጫ እየሰጠ የሰራው ግን ተስፋ የኪነጥበብ ኢንተርፕራይዝ ድርጅታችን ነው። ተስፋ ኢንተርፕራይዝ ነው ይህን ስራ የሰራው። ግን በውስጡ ግን አለማየሁ ታደሰ፣ መስከረም አበራ፣ ተስፋዬ ገብረሃና፣ ወንደሰን ወርቁ፣ ወንደሰን ይልማ፣ አዳነች ወልደ ገብርኤል፣ እነ ትዕግስት፣ እነ ዘውዱ የሚባሉ የሱ ቤተሰቦችም ሳይቀር ተሳትፈዋል እና በጣም ጥሩ ነበር። ግን እንደዚህ ከፍ ባለ ደረጃ ደግሞ እንድንሰራ ያደረጉን ደግሞ ሁለት ተቋማቶች አሉ። እሱም እጅግ በጣም ማመስገን እፈልጋለሁ። ተፌ እንዳለ አመስግኜ ተፌን የመጨረሻውን ሁለት ተፌዎች ሁለታችሁንም በጣም አመሰግናለሁ። ይሄ የተስፋ ኢንተርፕራይዝ ስራ አስኪያጅ ለኔ ያልሆነው ነገር የለም እና በጣም በተለየ ከኔ ከአንድ ድምፅ በላይ መሆን አለበት ምስጋናው የሁላችሁም ይሁንና አንዴ እናመሰግናለን በለው። እናመሰግናለን ተፌ፣ እናመሰግናለን። እንግዲህ ሰው ትምህርት ቤት አስተማሪውን እንደኛ የሚያስተምር ሰው አለ፣ ፎርማል በሆነ መንገድ። በስራዎቹ ደግሞ የሚያስተምር ሰው አለ፣ በባህሪው ባረማመዱ ባካሄዱ የሚያስተምር ሰው አለ። ጌትነት እዚህ ብሔራዊ ቲያትር ቤት ውስጥ በጣም ብዙ ወጣቶች አፍርቷል። በስራ ቲያትር ሲያሰራ ቅድም እንዳልኩሽ እንደ ቀደምት የኢትዮጵያ ባህላዊ ትምህርት ቤቶች እያበላ እያጠጣ ጓደኛ እያረገ ሻይ እየጠጣ የሚያረግ ሰው ነው። ያ ደግሞ ባህሪውንም እንድትለምጂው ጥበብ እንድታከብሪ ትማሪያለሽ ማለት ነው። እና የሱ ማስተማር ክፍል ውስጥ ቆሞ የሁላችሁ ተማሪዎች በማለት አይደለም፣ በማሳየት አብሮ በመሆን የሚያስተምር ሰው ነው። ከጌትነት ስራ በጣም የምትወደው ስራ የትኛው ነው? እንግዲህ ብዙ ስራዎችን አብረህ እየሰራህ እንደነበረ ነግረህናልና ከነዛ ስራዎች መካከል ለአንተ ልዩ ቦታ የምትሰጠው ስራ የትኛው ነው? እንግዲህ ከጌትነት ስራዎች እንግዲህ በድርሰት ደረጃ ውበትን ፍለጋ፣ የእግዚአብሔር ጣት፣ የቴዎድሮስ ራዕይ፣ ጣይቱ፣ ደጃዝማች በላይ ዘለቀ ይህ ሁሉ የሱ ቲያትሮች ናቸው። ከዛ ውስጥ ግን የቴዎድሮስ ራዕይ የሚለው ቲያትር በጣም ነው የምወደው። እኔም አብሬው ስለሰራው በጣም ደስ ይለኛል። በተለይ የዝግጅት መንገዱ የሚያይበት እይታው በጣም ደስ ይላልና በተለይ ታሪካዊ ቲያትር ላይ በጣም ጎበዝ ስለሆነ እንግዲህ አንዱን ጠርቼ ከአንዱ ማወዳደር አልችልም። ሁሉም ስራዎቹ ግን ድርቅ ናቸው። ማንኛውም ጋዜጠኛ፣ የፕሬስ፣ የቴሌቪዥን፣ የሬዲዮ ማንኛውም ጋዜጠኛ ገጣሚ ብቻ ብሎ ስሙን
አዎ እናንተ እንደ ናሁ ማየው ነገር በጣም የሀገር ጉዳይ፣ የታላላቅ ሰዎች ጉዳይ፣ የኪነ ጥበብ ጉዳይ፣ የኢትዮጵያ ታሪክ ጉዳይ የሚገዳችሁ የሚያስጨንቃችሁ ናችሁ እየሰራችሁ ያላችሁ ስለሆነ በጣም ለእናንተም ምስጋና ይገባችኋል። በርቱልኝ እናንተ ወጣቶች። ስጦታ BYD መኪና ነው። መኪና ነው 2025 ዘመናዊ መኪና ነው። ይሄኛው ወሬ አይደለም። መኪናው ቆሟል። ቁልፉ ያውና ስትልን ቁልፉ የመኪናው ቁልፍ አበሻ ቢራ፣ አቢሲኒያ ባንክ፣ ጌትነት ነው። እጅግ በጣም ነው የምናመሰግነው። እንግዲህ ፈጣሪ እድሜና ጤና ሰጥቶት 70 80 90 ያለ እንግዲህ እግዚአብሔር እስከፈቀደ ፈጣሪ እስከሰጠው ድረስ ለኢትዮጵያ የሚሰጠውን እንዲሰጥ ለትውልድ የሚሰጠውን እንዲሰጥ እመኝለታለሁ። እግዚአብሔር ደግሞ በልቡ ያሰበውን ነገር እኛ ማናቀውን ሁሉ ይፈጽምለት። አታዬ ረጅም እድሜ ከጤንነት ጋር እመኝልሃለሁ። አምላክ ጤንነትህን መልሶ ይስጥህ፣ ጉልበትህን መልሶ ይስጥህ። አንተ ጠንካራ ልጅ ነህ፣ ጠንካራ ሰው ነህ። ስለዚህ እንደገና በጉልበት መጥተህ ሀገርህን፣ ህዝብህን እንድታገለግል፣ ራስህን እንድታዝናና፣ እንድታስደስት፣ አረፍም እንድትል በጣም ከፍተኛ ምኞቴን እገልጽልሃለሁ። እንግዲህ የ60 ዓመት የልደት በዓሉ ላይ ነው የምንገኘውና በዚህ አጋጣሚ እንግዲህ የእንኳን አደረሰ መልእክት ካለና እንዲሁም ደግሞ የመልካም ምኞት መልእክት ካለ እድሉ ልስጥህ። ጌትሽዬ በጣም ነው የምወድ። እንኳን ለ68ኛ ዓመት ለ43ኛ ዓመት የሙያ አገልግሎት እንኳን ለዚህ ያበቃ፣ እንኳን ተከብረህ በአይናችን ለማየት በቃ እላለሁ። በጣም እንደምወደው ነገር የለም። ታፊ በጣም ነው የምናመሰግነው። መልካም ቀን። ወዳጄ አክባሪ፣ በጣም ወድ በጣም ማከብረ ምሳሳልህ ጌትነት ነው ታላቁ ሰው ነትም ጌትነት ነው እንደ ስምህ በጣም ነው ደስ ያለኝ። እንኳን ለ68ኛ ዓመት የልደት በዓል አደረሰ። ገና ኑርልን፣ በሰላም በጤና ኑርልን፣ ረጅም እድሜ ኑርልን ነው ብለው እጅግ አድርጌ ነው እናመሰግናለን። የዕለቱ የክብር እንግዳ ሚኒስተር ምናምን የሚለው ነገር ባይኖርብኝ ኖሮ ይገባዋል። እንግዲህ ተመልካቾቻችን በኢትዮጵያ ብሔራዊ ቲያትር በተስፋ ኢንተርፕራይዝ የኪነ ጥበብ ኢንተርፕራይዝ አማካኝነት የአርቲስት የሎሬት አርቲስት ጌትነት እናየው የ68ኛ ዓመት የልደት በዓል እንዲሁም ደግሞ የ43ኛ ዓመት የስራ ዘመንን አስመልክቶ በተስፋ የኪነ ጥበብ ኢንተርፕራይዝ አማካኝነት እንዲሁም ደግሞ በኪነ ጥበብ ወዳጆቹ ጓደኞቹ አማካኝነት በኢትዮጵያ ብሔራዊ ቲያትር በደመቀ ሁኔታ እንግዲህ ተመስግኗል። ልደቱ ተከብሮለታል። ሰኒ ትክክል ነሽ። እንግዲህ አርቲስት የብዙ የኪነ ጥበብ ባለሙያ ማለት እንችላለን የአርቲስት የጌትነት እናየው የልደት በዓል ላይ እንዲሁም ደግሞ የሙያ አገልግሎት ልዩ በዓል ላይ የተገኘ ነው። የተለያዩ እንግዶችም እዚህ ፕሮግራም ላይ ተገኝተው ነበር። እኛም ፕሮግራሙ ምን ይመስላል የሚለውን ነገር ለተመልካቾቻችን እያደረስን ነበር ቆይታ እያደረግን የነበረው። እንግዲህ በዚህ መርሃ ግብር ታዲያ ጌትነት እናየው በሚገባ ከብሯል ማለት እንችላለን። እውነትም ያከበረው መድረክ በህዝቡ ከብሮ አምሽቶ ደምቆ አምሽቶበታል። እንግዲህ የተለያዩ ከአቢሲኒያ ባንክና ከአበሻ ቢራ ፋብሪካ እንግዲህ የተለያዩ የስጦታ ተበርክቶለታል ማለት ነው። ይሄ በጣም ደስ የሚል ይበል የሚያሰኝ ነው። ምክንያቱም ለቀጣይ ትውልድ ለቀጣይ ጄኔሬሽኖች ይሄ መልካምን ተስፋ የሚሰጥ ነው። በዚህ ሙያ ለተሰማሩ ወጣቶች በጣም በይበልጥ መነሳሳትን የሚፈጥር ነውና ሰው በሰራው ልክ እንደዚህ ሲመሰገን ማየት እኛም የዚህ አንዱ አካል መሆናችን በጣም ያስደስተናል። ብዙ ጊዜ ትክክል ነሽ። መመሰጋገን በህይወት እያለ መመሰጋገን ልምዶ አልነበረንም እና እንደነዚህ አይነት አጋጣሚዎች ላይ እኛም ተገኝተን ምን ይመስላል የሚለውን ነገር ደግሞ ለተመልካቾቻችን ማድረሳችን በጣም ይበል የሚያሰኝ ስራ ነው። ደስ ብሎናል። በጣም ነው ደስ ያለኝ። እኔ እንግዲህ በአንጋፋው የኪነ ጥበብ ሰው በሁለገቡ የኪነ ጥበብ ሰው በአርቲስት ጌትነት እናየው የ68 ዓመት የእድሜ ዘመን እና እንዲሁም ደግሞ በ43 ዓመት የስራ ዘመን ቆይታ የምስጋና መርሃ ግብር ላይ በመገኘቴ በጣም እድለኝነት ነው ለኔ። እንግዲህ እንደዚህ በሀገራችን በርካታ የኪነ ጥበቡን ስራ ከፍ ላደረጉ እንደዚህ መመስገን ደስ የሚል ነውና ምክንያቱም የኢትዮጵያ ባለውለታ ናቸው አይደል? ስለዚህ በዚህ በደመቀ ሁኔታ ምስጋና መስጠት ለነሱ ይሄ በጣም ይገባል ይበልምን የሚያሰኝ ነው። አዘጋጆችንም ተስፋ ኢንተርፕራይዝ አዘጋጁን ተስፋ የኪነ ጥበብ ኢንተርፕራይዝንም በዚህ አጋጣሚ ልናመሰግን እንወዳለን። በርቱ እንላለን። እንግዲህ የነበረን ፕሮግራም
እዚህ ጋር ያበቃል ማለት ነው። እንግዲህ የተለያዩ ፕሮግራሞችን ነበር ስናደርስ የነበረው ከዚሁ ከብሔራዊ ቲያትር። ቆይታችን እዚህ ላይ ያበቃል። እንግዲህ መልካም ሳምንት እንላለን። መልካም ሳምንት።